ወስደን አይተናል። የምን አሻራ? ተጨማሪ ምርመራ ያስፈልገ ነበር እና ሌላ የሚመጣ ሰው ነበር። ሁሉም እንዳንቺ ነው አይመስልሽ? እኔ ምንድን ነኝ? ምን ማለት ነው? እኛ የቻልነውን በሙሉ አድርገናል። ከዚህ በኋላ ያለው አማራጭ መጠበቅ ነው። እንዴት እናቷ መሆኗን እርግጠኛ ሆነቻለሁ? ግብድናውን ከመቼው ረሳሽ? ከፖሊሶቹ በላይ አንቺ የተፈጠረው እንደምታውቂ በጣም እርግጠኛ ነኝ። እንደዚህ ያደረገች አትመስል። እርግብን ለመክሰስ የሚያስችሉ ብዙ መረጃዎችን አግኝተናል። እኔ ለእናትሽ ያደረገች ምንም ነገር የለም። እንደዛ የመትችሽ እንዴት የተረፍሽው? ለአሁን ወደ እናቴ ፖሊሶች እኮ እኔ ያስላል ፖሊሶች ማለቴ መታትቀይርም ወይ ብዬ ነው። በፍጹም እኔ እናቴ ሳትወጣ ከዚህ አልወጣም። የፈሰሰው ደም ቀላል የሚባል አይደለም። የሰጠናት ደም ደግሞ ሰውነቷ ውስጥ እስከሚሰራጭ ድረስ ትንሽ መጠበቅ ነው። እባክሽ እናቴ አንድ ድብ ስጭኝና ቢያንስ ደግሞ ብቻ አይደለም ለምን በተገኘችበት ቦታ ተይዛ ለፍርድ ትቀርባለች። ወይኔ ባዩሽ ወዳጅ ብሎሽ ወዳጅ በላይ ነሽ እህት ብሎሽ ወንድ ሁሉን ታስንቂያለሽ። ሰላም እንዴት ናችሁ? ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ኖላዊ ድራማ እንግዲህ ልብ አንጠልጣይና እንዲሁም ደግሞ አስተማሪ የሆነ ድራማ ሆኖ እንግዲህ ሁላችንም ወደነው በፍቅር እየተመለከትነው እንገኛለን ማለት ነው። እንግዲህ ክፍል 90 ተለቀቀ። በኖላዊ ድራማ ላይ እንግዲህ በወይዘሮ ሜላት ላይ እንግዲህ በደረሰባት በቅርብ ወዳጇ በአብሮ አደግ ጓደኛዋ እንግዲህ ወይዘሮ ሜላት አሁን ላይ በአሁኑ ሰዓት በሞትና በሕይወት መካከል ውስጥ ትገኛለች ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ያው በጣም ደምም ስለፈሰሳት ለረጅም ሰዓትም እንግዲህ ወርቃ ስለነበረና ያ ደግሞ እንግዲህ በውስጧ ያለው ደም እንግዲህ ወጥቷልና ወደ ውጭ አሁን ላይ እንግዲህ ደም ያስፈልጋታል ተብሎ በጣም ደስ በሚል ሁኔታ ደግሞ ያው ደም እንግዲህ ብዙ ውጣ ውረድ ሳይሄዱ በጊዜውና በሰዓቱ ተደናግጠው ነበረ። የደም ልገሳ ደም የለም ነበር በሐኪም ቤቱም ውስጥ ማለት ነው። የባንክ ደም ውስጥም እንግዲህ እዛም ሲጠየቅ እንደሌላቸው ሲነገር ቤተሰብ ግራ ተጋብቶም ነበረ። ምናሴና የእናቱ ደም አንድ ነበር፣ አንድ አይነት ነገር ግን ምናሴ ከጤናው አንጻር እንግዲህ ለእናቱ ደም መለገስ አይችልምና ምናሴ እንግዲህ እኔ ሙችላት እናቴ ትቁምልኝ ሲልም እንግዲህ ውሳኔ ወስኗል ማለት ነው። ነገር ግን በዛ መሀል ውስጥ ሀና የጤናውን ሁኔታ የምትከታተለው እሷ ስለነበረች በፍጹም የማይታሰብ ነገር ነው በማለትም እንግዲህ በጣም ከሚወዳትና ከሚያፈቅራት ከአሲር እንግዲህ ደም ይገኛል ማለት ነው። ነገር ግን አሲር በፊት እንግዲህ ባዘቦት ቀን ወይዘሮ ሜላት የጭካኔን ጥግ ሀና ላይ ስላሳየቻት እንዲሁም ደግሞ ሀና እንግዲህ የወይዘሮ ሜላት እግር ስር ወርቃ እትዬ አባቴን አድኑልኝ ስትል ነበርና ያኔ እንግዲህ እግሯ ስር ወርቃም አባቴን አድኑልኝ ስትል የጭካኔን ጥግ አሳይታት ነበርና ሀና ያው ቅንና መልካም ሰው ስለሆነች ሁሉን ነገር እርግፍ አርጋ ትተዋለች። እናም አሲር ግን ያኔ እኮ አባትሽ እንዲሞቱ የፈረደች ፍርድ ፈርዳለችና በተአምር በጭራሽ የማይታሰብ ነገር ነው። እኔማ ደሜን አልሰጥም። ለምን ታዲያ ምርመራ አደረክ እማትሰጥ ከሆነ ሲባል የኔና የሷ ደም አንድ አይነት ይሆናል ብዬ አላሰብኩኝም ነበረ። ነገር ግን እኔ እሷ በሰው ህይወት ላይ ጨክና ይሙት ብላ የፈረደች ሰው ነችና እኔ እንዴት ነው ለሷ ደም የምለግሰው? በማለትም እንግዲህ ለአቶ ኖላዊ በሆነበት ሁኔታ ያኔ በሞትና በህይወት መካከል ውስጥ ባሉበት ታይም ወይዘሮ ሜላት የጭካኔን ጥግ አሳይታ ነበርና ወይዘሮ ሜላት እንግዲህ ያው ያለው ሁኔታና ነገር
ሁሉም ነገር እንግዲህ ድፍንፍን ብሎባት ሀና ላይ ውሸት ተመልክታ እርግብ ላይ ደግሞ እውነታዎችን ነበር የምታየውና ለዛም ነበረ የጭካኔን ጥግ ያሳየችው። አሲርም እንግዲህ ምንም ይሁን ምን የሰው ልጅ እሷ ባለ ሀብትና ባለ ንብረት ስለሆነች ብቻ የጭካኔን ጥግ እንዲሁም ደግሞ ይሙት የማለት ፍርድ አልነበረባትም። እንዴት ነው እሷ በሰው ላይ እንግዲህ ይሙቱ ብላ የፈረደች ሰው እኔ እንዴት ነው ደሜን ለግሼ እሷን ላተርፋት የምችለው? ያኔ እኮ ፋዘርዬ ሞተው ነበርኮ በማለት አሲር ወደኋላ ተመልሶ አስታውሷል። ሀንዬም እንግዲህ አሲር በተናገረው ነገር ሁሉም በተናገሩት ነገር ትክክል እንደሆነና ምንም ስህተት እንደሌለበት በይበልጥ ደግሞ ሀና አልቀየምክም አንተ እውነት አለክ ነበር ያለችው ማለት ነው። እናም በስተመጨረሻ ግን አሲር ለምናሴና ለሰላምዬ እንዲሁም ለሀና ሲል ምን አይነት መልካምና ድንቅ ልጆች እንደሆኑም በደንብ አድርገው ጠንቅቆ ስለሚያውቅ ለእናታቸው ደም ለግሶላታል ማለት ነው። እናም እንግዲህ አሁን ላይ ወይዘሮ ሜላት እጅጉን በጣም ጉዳት ስለደረሰባትና ሰውነቷ ሁሉ ስለደከመ ለረጅም ጊዜ ለቀናት፣ ለሳምንታት፣ ለወርም ሊሆን ይችላል ልትነቃ አትችልም። ትዕግስት ሊኖረንና በትዕግስት ልንጠብቃት ይገባል በማለት ዶክተሯም ታሳውቃቸዋለች ማለት ነው። ነገር ግን አቶ መስፍን ስቅ ብሎ እያለቀሰ ሁሉም ቤተሰቡ በሙሉ እንግዲህ እያለቀሰ እጅጉን በጣም እየተጸጸቱም እያለቀሱም ይገኛሉ ማለት ነው። እንግዲህ የፖሊስ ምርመራም አድርጓል ማለት ነው። የተፈጠረውን ነገር እንግዲህ ይህ መረጃ ይጠቅመናል የሚሉትን ነገር ሁሉ በካሜራ አንስተው እንግዲህ አሻራ ምናምን የሚባለውን ነገር ቤት ውስጥና እሷ የወደቀችበትን አካባቢ የሚገኙትን ፎቶም ሆነ የጠርሙስ ስብርባሪም ልቅምቅም አድርገው እንግዲህ ይዘው ሂደዋል ማለት ነው። እናም እንግዲህ የሕክምና እርዳታ ብቻ ሳይሆን በፖሊሶችም ዘንድ እንግዲህ በህጋዊ በሆነና ትክክለኛ በሆነ መንገድ እንግዲህ ጉዳዩ እንዲጣራ በይበልጥ ደግሞ ዶክተሯ ማስጠንቀቃ ነግራቸዋለይ። ይህ ዝም ብሎ አደጋ ሳይሆን ሰው ነው አደጋ ያደረሰባት። ምክንያቱም በጣም ከባድ ምት ነው የተመታችው በማለትም ዶክተሯም እንግዲህ ቃል በቃል አሳውቃለች ማለት ነው ለፖሊሶች። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ ኖላዊ ድራማ አሁንም እንግዲህ ወይዘሮ ሜላት እንግዲህ የጤንነቷ ሁኔታ አልታወቀም፣ ገና ነው። መቼ ነው የምትነቃው የሚባለው ነገር ልጆቿ እንግዲህ በስቀቀን እየጠበቋትም ይገኛሉ። ሀናም እንግዲህ እናቴ ብላ ስቅስቅ ብላ እያለቀሰች እናም እንግዲህ የአባቴ መድኃኔዓለምማ አያሳፍረኝም፣ የአባቴ መድኃኔዓለም የት ሂዶ ነው እኔ እናቴን እንግዲህ ለ16 ዓመት ያክል ስናፍቃት የኖርኩትን ልጇንማ ተነስታ ሳታቅፈኝማ የትም ጥላኝ አትሄድም እያለች እንግዲህ አባቷን በተስፋ እየሞላት ይገኛል ማለት ነው። በእርግጥ ቤተሰቡ እጅጉን በጣም ተረብሾ ይገኛል። ብቻ እንግዲህ ወይዘሮ ሜላት የማይገባትን ነገር እንግዲህ የቅርብ ወዳጄ ሚስጥረኛዬ አብሮ አደጌ በምትለው እንግዲህ በወይዘሮ ባዩሽ ምክንያት እንግዲህ ህይወቷንም እንግዲህ አሁን ላይ በሞትና በህይወት መካከል ሆና ትገኛለች ማለት ነው። ይህ እንግዲህ በዙሪያችንና በአካባቢያችን ለሚኖሩት ሰዎች እንግዲህ ትልቅ የሆነ ማስተማሪያም ነው። ድራማዎች ሁሉ እጅጉን በጣም አስተማሪና ወሳኝም ስለሆኑ ነው ወደኛ የሚቀርቡት ማለት ነው። እኛም እንግዲህ እየተማርንበት ሀሳብ አስተያየታችንንም እየሰጠን እንገኛለን። ውድና የተከበራችሁ ቤተሰብ እንግዲህ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ቀጣይስ ክፍል እንግዲህ ወይዘሮ ሜላት በቅርብ ጊዜ ትነቃና በጤናዋ የማስታወስ ችሎታዋ ሁሉ ነገር እንግዲህ ተሟልቶላት ትነቃና ከቤተሰቦቿ ጋር በሰላም ትገናኝ ይሆን የሚለውን ደግሞ እንግዲህ ሁላችንም እስኪ በጉጉት እየጠበቅን እንገኛለን ማለት ነው። ቀጣይ ክፍል እስኪለቀቅልን እየጠበቅን እንገኛለን። በጣም እንግዲህ ከባድ ነው። ብቻ ቀጣዩን ፓርት እንግዲህ ለማግኘት ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ቀጣዩን ደግሞ ይዤላችሁ ቀርባለሁ። ባይ ባይ ውድ ቤተሰብ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ።